ሰማይ ማዕከል፣ የተራራ ከተማ፣ የአሜሪካ አብዮት ቀራጭና የአሜሪካዋ አቴንስ ከተማ ቦስተን። ሰላም የአፍሪቲዩብ ቤተሰቦች፣ በዛሬው የአፍሪዶክ ዝግጅታችን አሜሪካዊቷ ከተማ ቦስተንን ነው የምንዳስሰው። ቪዲዮውን ከወደዳችሁት ላይክ፣ ኮሜንትና ሼር እንዲሁም የእኛ ቤተሰብ በመሆን ሰብስክራይብ በማድረግ እንድትቀላቀሉ እየጋበዝን ወደ ቪዲዮ እናመራለን። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ኤፍሬም ታጠቅ ነኝ። መልካም ቆይታ። በሰሜን ምስራቃዊ አቅጣጫ ላይ የምትገኘውና 6 ግዛቶችን የሚያካትተው የኒው ኢንግላንድ አካል የሆነችው ቦስተን ከአሜሪካ ግዛቶች አንዱ የሆነው የማሳቹሴትስ ህብረት ዋና ከተማ ናት። የቆዳ ስፋቷም 232 ስኩዌር ኪሎ ሜትር ሲሆን በርካታ አካባቢዋም በውሃ የተሸፈነ ነው። ከባህር ጠለል በላይ 5.8 ሜትር ከፍ ስትል በውስጧ የሚገኘው ትልቁ ከፍታ ቤልቪው ጉብታ 100 ሜትር ወደ ላይ ከፍ ይላል። ቦስተን 692600 በሆነው የህዝብ ብዛቷ ከግዛቲቱ አንደኛ፣ ከአጠቃላይ ሀገሪቱ ደግሞ 21ኛ ናት። ከተማዋ በአሜሪካ ቀድሞ ከተመሰረቱ ከተሞች መካከልም ትካተታለች። በ1630 ከእንግሊዝ ሀገር በመጡ የፕሮቴስታንት እምነት ተከታዮች እንደተመሰረተችም ይታመናል። እንግሊዛውያን ለመጀመሪያ ጊዜ ወደ ከተማይቱ በመጡ ሰዓትም በሀገራቸው የነበረውን ቦስተን የተሰኘች መንደር ተከትለው እንደሰየሟትም ይነገራል። ቦስተን በአሜሪካ ከሚገኙ በእንግሊዝ ቅኝ ግዛት ስር ከነበሩ 13 ከተሞች መካከል ትልቋ ከተማ የነበረች ሲሆን ይህም ከተማዋ ከሌሎቹ በተሻለ መልኩ በኢኮኖሚዋ እንድታድግ ረድቷታል። ይህ የሆነው የንግድ ወደብ ስለነበራትና በአሳ ምርት ተተዳደር ስለነበር እንደሆነም ይገለጻል። ነገር ግን በ18ኛው ክፍለ ዘመን በልዩ ልዩ ምክንያቶች ኢኮኖሚዋ እየተቀዛቀዘ ሲመጣ በሌሎች የአሜሪካ ከተሞች እየተበለጠች መጣች። ቦስተን በርካታ የአሜሪካ አብዮታዊ እንቅስቃሴዎችንም መነሻ ስትሆን በ1770 የእንግሊዝ ወታደሮች የፈጸሙት የቦስተን እልቂት፣ የቦስተን የሻይ ፓርቲ ተብሎ የሚጠራው የ1773ቱ እንቅስቃሴ፣ የ1775ቱ የባንከር ጉብታ ውጊያና የቦስተን ወረራም በአሜሪካ አብዮት ታሪክ ውስጥ በተደጋጋሚ ይጠቀሳሉ። እናም አሜሪካ ከእንግሊዝ አገዛዝ ነፃ ለመውጣቷ ከተማዋ ከፍተኛ አስተዋጽኦ እንዳላት ይገለጻል። ከቅኝ ግዛቷ ነፃ ከወጣችበት ጊዜ ጀምሮም ከተማዋ የአስፈላጊ ወደብ መገኛ፣ የኢንዱስትሪ መናገሻና የትምህርትና የባህል ማዕከል ሆነች። ከ1812 የነፃነት ጦርነት በኋላ የከተማዋ ወደብ በወቅቱ በዓለማችን ከሚገኙ አስፈላጊ የንግድ ወደቦች መካከልም አንዱ ሆነ። የባሪያ ንግድ ከመካሄዱ በተጨማሪም አሳና ጨው ይነገድበታል። በመቀጠልም የኢንዱስትሪው ዘርፍ የከተማዋን ኢኮኖሚ በከፍተኛ ሁኔታ እንዲያንሰራራ አድርጎታል። የቆዳ ስፋቷም እየጨመረ መጣ። አሁንም ድረስ የሚጠቀሱት የከተማዋ ትላልቅ ህንፃዎች የተገነቡት በ21ኛው ክፍለ ዘመን ነበር። እንደነ ፊንዌይ ፓርክ፣ የሆርቲካልቸራል አዳራሽ፣ የቴኒስና ራኬት ክለብ እንዲሁም ጆርዳን አዳራሽ ተጠቃሽ ናቸው። በ1923ም በከተማዋ የሎጋን ዓለም አቀፍ አየር መንገድ ሲከፈት ከ1970ዎቹ ጀምሮ ለ30 ዓመታት ተዳክሞ የነበረው ኢኮኖሚዋ ማደግ ጀመረ። እናም የተለያዩ ትላልቅ ሆስፒታሎችና የትምህርት ተቋማት ተከፈቱባት። ቦስተን በአሜሪካ የመጀመሪያ የሆኑ በርካታ ተቋማት የተከፈቱባት ከተማ ስትሆን የመጀመሪያው የህዝብ ፓርክ በ1634፣ የመጀመሪያው የህዝብ ትምህርት ቤት እንዲሁም የባቡር ሲስተም የተሰራባት ከተማም ናት። የከተማዋ ባቡር በሰሜን አሜሪካ አንደኛና በዓለም ሶስተኛው በዕድሜ ትልቁ የኤሌክትሪክ ባቡር ሲሆን በ1897 ዓ.ም ነበር የተዘረጋው። በአሜሪካ የመጀመሪያው ቸኮሌት ፋብሪካ ዋርተር ቤከር በቦስተን በ1765 ሲሆን የተከፈተው በአሜሪካ ትልቁ ሰው ሰራሽ የሆነውና ጥልቁ 90 ጫማ የሚሆነው ዋሻ ቴድ ዊሊያምስም በውስጡ ይገኛል።
የሀገሪቷ የመጀመሪያው ላይት ሃውስ ሊትል ብራውስታርም በ1716 በከተማዋ ነበር የተገነባው። ቦስተን በሰሜን አሜሪካ የመጀመሪያ የሆነውና በ1636 የተመሰረተው ሃርቫርድ ዩኒቨርሲቲ መገኛም ናት። በአሁኑ ሰዓትም ከተማዋ የተለያዩ ምርምሮችና ጥናቶች የሚደረግባት ሲሆን በርካታ ዩኒቨርሲቲዎችና የከፍተኛ ትምህርት ተቋማት ስለሚገኙባት ለትምህርት ተመራጭ ከሆኑ የአሜሪካ ከተሞች መካከልም አንዷ ሆናለች። ለሕግ፣ ለሕክምና፣ ለምህንድስናና ለቢዝነስ ትምህርትም ተመራጭ ነች። በውስጧ መጀመሪያ የተከፈተው የህዝብ ትምህርት ቤት ቦስተን ላቲን ትምህርት ቤት ሲባል በ1635 ነበር ተከፍቶ የማስተማር አገልግሎት የጀመረው። በአሁኑ ሰዓትም በከተማዋ በ145 የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች ውስጥ 57000 ተማሪዎች ሲኖሩ በከፍተኛ የትምህርት ዘርፍ ደግሞ ከ100 በላይ የሚሆኑት ኮሌጆቿና ዩኒቨርሲቲዎቿ 250000 ተማሪዎች ይገኙባቸዋል። ቦስተን በ21ኛው ክፍለ ዘመንም ውድ ከሚባሉት የአሜሪካ ከተሞች መካከል አንዷ ስትሆን በዚህ ዘርፍ በዓለምም የ129ኛው ደረጃን ትይዛለች። ከውድነቷ ባሻገርም ለኑሮ ምቹ ከተባሉ 221 የዓለማችን ከተሞች መካከል 36ኛ ደረጃ ላይም ትቀመጣለች። የከተማዋ ኢኮኖሚ የተገነባው በትምህርት፣ በፈጠራ ስራዎች፣ በፋይናንስ፣ በጤና አጠባበቅና በቱሪዝም ላይ ነው። አዳዲስ ሀሳቦችን የማላመድ ዓለም አቀፋዊ ተሰጥኦዎችን የመሳብና ለወደፊት ትኩረት የሚሰጡ ኢንዱስትሪዎች ላይ ኢንቨስት ማድረግ መቻሏ ለከተማ ኢኮኖሚ እድገት ሞዴል አድርጓታል። የቦስተን ኢኮኖሚ ውስጥ ወሳኝ ከሆኑ ዘርፎች መካከል አንዱ የከፍተኛ ትምህርትና ምርምር ዘርፍ ነው። ከተማዋ እንደ ሃርቫርድ ዩኒቨርሲቲና የማሳቹሴትስ የቴክኖሎጂ ኢንስቲትዩት MIT ያሉ ዓለም አቀፍ እውቅና ያላቸው ተቋማትን ጨምሮ ከ50 በላይ ኮሌጆችና ዩኒቨርሲቲዎች መኖሪያ ነች። እነዚህ ትምህርት ቤቶች በ10 ሺዎች የሚቆጠሩ ተማሪዎችን ከማስተማር በተጨማሪ ምርምርን፣ ፈጠራንና ስታርትአፖችን ያንቀሳቅሳሉ። ቱሪዝምና መስተንግዶም ለቦስተን ኢኮኖሚ ከፍተኛ አስተዋጽኦን ያበረክታሉ። በየዓመቱ በሚሊዮን የሚቆጠሩ ጎብኚዎች የበለጸገ ታሪኳን፣ የባህል ተቋሞቿን፣ የነፃነት ምልክቶቿን፣ ፓርኮቿንና በዓለም ታዋቂ የሆኑ ምልክቶቿን ለመመልከት ወደ ከተማዋ ይጎርፋሉ። በአጠቃላይ የቦስተን ኢኮኖሚ ወግን ከፈጠራ ጋር የሚያዋህድ ጠንካራ በእውቀት ላይ የተመሰረተ ስርዓት ነው። የተለያዩ ኢንዱስትሪዎቿ ከጠንካራ የሰው ኃይሏ ጋር ከተማዋን በኢኮኖሚያዊ ጠቀሜታና በስራ ዕድል ዓለም አቀፍ መሪም አድርጓታል። ቦስተን በዩናይትድ ስቴትስ ውስጥ ካሉ ንቁ የኢኮኖሚ ማዕከላት መካከል አንዱ በመሆኑም በተለያዩ ኢንዱስትሪዎች ሰፊ የስራ ዕድሎችንም ትሰጣለች። በትምህርት፣ በጤና እንክብካቤ፣ በቴክኖሎጂና በፋይናንስ ላይ ጠንካራ መሰረት ያላት ከተማዋ በቅርብ ጊዜ የተመረቁ ሰዎችንም ሆነ የረዥም ዓመት ልምድ ያላቸውን ባለሙያዎች ከዓለም ዙሪያ ትስባለች። ለቦስተን ጠንካራ የሥራ ገበያ በውስጧ የሚገኙት በዓለም የታወቁ የትምህርት ተቋማት ከፍተኛ አስተዋጽኦ ያደርጋሉ። እነዚህ ተቋማት ተማሪዎችን ከማስተማር ባለፈ አዳዲስ ፈጠራን፣ ጥናትና ምርምርንና የንግድ ሥራን ማጎልበቻ ተቋማትም ጭምር ናቸው። እናም በአካዳሚክ፣ በአስተዳደርና በምርምር ሥራዎች ቀጣይነት ያለው የባለሙያ ፍላጎትም አላት። በተጨማሪም በትራንስፖርት፣ በግንባታ፣ በችርቻሮ ንግድና በመስተንግዶ ዘርፎች የተለያዩ የሥራ ዕድሎችን ለባለሙያዎች ታቀርባለች። በየዓመቱ በሚሊዮኖች የሚቆጠሩ ቱሪስቶች ከተማዋን በመጎብኘታቸው እንዲሁም በርካታ ትልልቅ የልማት ፕሮጀክቶች በውስጧ በመካሄዳቸው በተለያዩ ሙያዎች የማያቋርጥ የሰራተኞች ፍላጎት አለባት።
ከተማዋ በ2013 ምርጥ የፓርክ ጥበቃ ሲስተም አላቸው ከሚባሉ 50 የአሜሪካ ከተሞች መካከል ከሳን ፍራንሲስኮ እና ሳክራሜንቶ ከተሞች ጋር በአንድ ላይ የሶስተኛ ደረጃንም ትይዛለች። በየ10 ሺህ የመኖሪያ ቤቶች መካከልም ለነዋሪዎች የሚሆን አረንጓዴያማ መናፈሻ ስፍራም ይገኛል። በአሜሪካ በዕድሜ ትልቁ ፓርክም የቦስተን ኮመን ፓርክ ሲሆን በ1634 ዓ.ም ነበር የተከፈተው። ውስጡም 20 ሄክታር ሲሸፍን የተለያዩ ተፈጥሯዊ መልክዓ ምድሮችም አሉት። በአጠቃላይ በከተማዋ 4 ትላልቅ ፓርኮች ሲኖሩ የመለስተኛ የህዝብ ፓርኮች ቁጥር ደግሞ 215 ነው። ቦስተን በርካታ ቱሪስቶችን የምትስብ ሲሆን ከቱሪስት መስህቦቿ መካከል አንዱ የሆነው ፋኑኤል አዳራሽ በዓመት ከ20 ሚሊዮን በላይ ቱሪስቶችን ይስባል። ህንፃው በውስጡ የተለያዩ የንግድ ሱቆችና የስብሰባ አዳራሽም አለው። በ1743 ሲሆን የተገነባው አንዳንዴ የነፃነት መከለያ ተብሎም ይጠራል። በ2008 ዓመተ ምህረትም በፎርብስ መጽሔት የአሜሪካ 25 ከፍተኛ ቁጥር ያለው የቱሪስት መዳረሻዎቿ ውስጥ አራተኛም ተደርጓል። ጆን ስሚበርት ከ1740 እስከ 1742 እንዳስገነባውም ይነገራል። ታሪክ እንደሚያስረዳውም በቦስተን ይደረግ የነበረው ትልቁ የባሪያ ንግድ በዚሁ አዳራሽ ውስጥ ነበር የሚካሄደው። በ1761 የእሳት አደጋ የደረሰበት ቢሆንም በ1762ም ታድሷል። ክቡራት ተመልካቾቻችን በቦስተን ከተማ ላይ ያተኮረው የአፍሪዶክስ ዝግጅታችን ይህን ይመስል ነበር። እንደወደዳችሁ ተስፋ እናደርጋለን። ፕሮግራሙ ከተመቻችሁ ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ የኛ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ፕሮግራሙን ወደ እናንተ አዘጋጅቼ ያቀረብኩት እኔ ኤፍሬም ታጠቅ ነበርኩኝ። መልካም ጊዜ